በሜዳችን ፕሪሚየር ሊጉ ላይ ካለው የበከተ ቲም 3 ነጥብ መውሰድ አንችልም። የማንንም ፈልፈላ አይደለም። በሜዳችን ከበክቱ ቲም 3 ነጥብ መውሰድ መቻል አለብን። ይሄ የወልቭስ የተሻለ ቲም ሆኖ ሳይሆን የኛ አለመርባት የማንንም ለአጫም ጻል ሊሰብስቦ እኛ መቀለጃ ትርፌ አልተሸነፍሽም እንዴ? እኔ እኮ በጉጉት እየጠበኩሽ ነበር። አልለጠፉሽም? ለመጀመሪያ ጊዜ 3 ነጥብ እኮ ከአንቺ ላይ ይወስዳሉ ብዬ ነበር። ትርፍዬ 1 ነጥብ ወሰዱብሽ። ለነገሩ ምን ታረጊው? ችግሩ ካንቺ አይደለም ከደጋፊዎችሽ ነው። ዛሬ አላዩሽም፣ አልደገፉሽም፣ ከጎንሽ አልነበሩም፣ አልቋጠሩልሽም። ትርፍዬ የሚያዩት የሚቋጠሩት ለቪላ ነበር፣ ለሁለተኛ ክለባቸው። ዛሬ አንደኛ ክለባቸው አደረጉት። አንደኛ ክለባቸው። ከዛው እኔ ምን አደረግኩኝ? ወቅጬ ማለት ነው። እዛ ማሳጧቸው፣ እዚህ ማሳጧቸው፣ አንጀታቸውን ቧጠጥኩላቸው፣ ጨጓራቸው ላይ ተረማመድኩላቸው። አርሴ ወስዶ ቪላን ለጠፈ። ይሄ እኮ ሽንፈት እኮ ነው። አሁን እንዳታወሩ የትርፌ ደጋፊዎች መጣ። ይሄ ከሽንፈት አይተናነስም። ከወረደው ቲም ጋር 1 ነጥብ ይወስድባቸዋል በሜዳና በደጋፊያችሁ። እንዴት ጣፋጭ ለሊት ነው! አቤት እመለሳለሁ። በሌላ ቪዲዮ ሼር ኮፒ አድርጉና አድርሱልኝ። በሌላ ቪዲዮ እመጣለሁ። ክብር ያለው አቻ እኩያሽ ነው ብዬ ነበርኩ። ውልቭስ እኩያሽ ነው። አክብሮሽ ብቻ መጫወት ነበረበት። ንቆሽ ነው እንጂ ሲያከብርሽ እንደ እኩያሽ 1 እኩል ወጥ። ኖርማል እኮ ነው አባቴ። ከቸልሲ ጋር ሙያቡዬ ምናምን ትባያለሽ። ነገርኩሽ። ተመሳሳይ ሰዓት ላይ ሲያረጉን አንቺ ፍሬሽን ይዘሽ የኔ ጨዋታ ላይ መጣሽ ልትቋጥሪ። ግን እዛ ጋር አንቺ ጣልሽ። ነገርኳችሁ ከጌም በፊት ሁለታችንም አናሸንፍም፣ አንዳችን ነው የምናሸንፈው። የዋንጫው ቡድን አሸነፈ። የወራጅ ቀጠናው ቡድን 2 ነጥብ ካለው ቡድን ጋር 3ኛ ነጥቡን ኦፊሻሊ ሰጠው ይላል። ኮንግራቹሌሽንስ ተርፊያንስ፣ ትችላላችሁ። በጣም ነው የምትችሉት። ላስት ሲዝን እኮ ሆም አዌይ ነበረ ውልቭዝ የገረፋችሁ። እናንተ ተሻሽላችኋል። ውልቭዝ ወርዶ ነው እንጂ እኩያችሁ ነው። ውልቭዝ እኩያችሁ ነው። እኔ ላይ በመቋጠር ሰዓትን ታባክናለህ። ገና ላይፍን ታባክናለህ። ላይፍን አንተ በመስኮት ቆመ ታየኛለህ። እኔ ዋንጫ ስጎናጸፍ ማለት ክብርና ዝናን ስጎናጸፍ አንተ በመስኮት ታያለህ ከእስር ቤት ማለት። አዎ ሩብን በእነዚህ በነዳም በፍሌቸር ልጆች ሩብን መዳ ዝናችንማ እንደከዘራ ተጣሟል። በቃ እንኳን ማን ነው አሁን ለዚህ ነጥብሽ የሚጠይቀው? አሰልጣኝ ጣርዳ ያወጣ በእነዚህ እርቅው ጋር ምናምን ቢጫሩ ባለኝ በእናፍሬታ ምናምን። ኧረ በፈጣሪ ኧረ ወይኔ የአባቴ አምላክ ማለት ነው። አሳይቶ ይንሳ እግዚአብሔር። ዶርጉ የተባለ ተጫዋች እግዚአብሔር አምላክ ልጅ የሚሆን ምንም ነገር አሳይቶ ይንሳ። ይሄን ትበላለህ። ተጋጠለው ጨጓራ ያለቀ ያደለው የሞቀው ሙቅ ያላምጣል። ያደለው 4 ለምናምን ያሸንፋል። የኔዎች ጉድ እኔ አፈር በሉ። እኔ በደንብ አለለም 4 ለምናምን ያሸንፋችሁት ወልቭስ አሁን ምን ተገኝቶ ነው ማሸነፍ ያቃታችሁ? አሁን ምን ተገኝቶ ነው? እኔ ቆይ ምን ይሻለኛል? አሞሪም የተባልክ ሰውዬ ተጫዋች አቀይ ዶርጎ የተባልክ ሰውዬ አንተ የፓንት ላስቲክ እያደረክ ያደለው እኮ 4 ለምናምን አስቶን ቪላን ያሸንፋል። እኛ አንድ ጎል ማግባት አቅቶን እግዚአብሔር አምላክ ዳኛው ዶርጎ እግዚአብሔር አምላክ አሳይቶ ይንሳችሁ ነው። ምንም አይደለም። ሼር አድርጉ። ወይኔ ተቃጠል። እሺ አሁን ምን ይባላል? እግዚአብሔር አይችሉም እንዳትሉ፣ ተጫዋቾች የሉም በጉዳት ምናምን እንዳትሉ፣ ቅጥቅጥ አድርገው ነው የተጫወቱት። አሁን እሺ እግዚአብሔር ትልቅ ሽንፈት ነው። ምንም አቻ ራሱ አይደለም። በኢየሱስ ክርስቶስ ስማ እንጂ በቃ እንደዚሁ እንደፈራ ነው ማለት ነው። እግዚአብሔርን ስለ
በቃ የሆነ ያዘነብን ሰው የለም። ቶፕ 4 እንዳንገባ የሆነ ቦታ የሆነ የተቀበረ ነገር የለም። የሆነ ኳሱን ትተን ማለት ነው ውጣምጢም የሆነ በቃ የሆነ መሰበር ያለበት ውጣምጢም አለ ጋይስ እንጂ ቶፕ 4 ሁሌ ቶፕ 4 ልንገባስን በቃ ውስጥ እየፈራ እግዚአብሔርን ኒውካስልን በምን ተአምር አሸነፍን ስን በወልቭስ ነጥብ መጣላው ምን ይሉታል? አረ ቶፕ 4 ወይኔ በጣም ነው ያላደው እግዚአብሔርን። ግን ወልቭስ ማለት እኔ አሁን በዚህ ጨዋታ ማንንም መውቀስ አልፈልግም። ስለ ወልቭስ 4-1 ከሰጠናቸው በኋላ ራሳቸው ቀስ እያሉ እያሻሻሉ የመጡ ቲሞች ናቸው። አርሰናልን፣ ሊቨርፑልን እንዴት እንዳስጨነቁ አይተናል። እና ዩናይትድ ደግሞ በቃ የመጀመሪያ ፈርስት ሃፍ ተውት በጣም ንቀዋቸው ነበረ። ኢነርጂ ባዶ ነበር። ሰከንድ ሃፍ ግን ያቅማቸውን ሞክረዋል። አሁን የትኛው ተጫዋች ይወቀሳል? ላመንስ አሪፍ ነበር። እሱ ነው እንደውም ያዳነን እንጂ ተሸንፈንም ነበር። ማርቲኔዝ አሪፍ ነው። ሾው አሪፍ ነው። ዶርጉ አሪፍ ነው። ኡጋርቴ ኮንፊደንሱን አግኝቷል። በጣም ጥሩ እየተጫወተ ነው። ካዝሜሮ አሪፍ ነው። ዘርክዚ አግብቷል። ኩኛ ተንቀሳቅሷል። ሴስኮ ኮንፊደንሷን አታለች። በቃ እየሞከረች ነው። ግን ዳሎት ነው ጥሩ ያልነበረው። ከዛ በኋላ ኢነርጂያችንን ከፍ ለማድረግ ማንን እናስገባ? እነ ማንታቶን እነ ጃክ ፍሌቸርን ከባድ ነው። በቃ ቤንቻችን ራሱ አሪፍ አልነበረም። የመጨረሻው የዶርጉ ኳስ ብትገባ አሪፍ ነበር። ብቻ ከእንደነዚህ አይነት ጨዋታዎች ነጥብ ሳንሰበስብ ቶፕ 4 መግባት በጣም ከባድ ነው። ጃንዋሪ ላይ ዩናይትዶች ሊያስቡ ይገባል። አሁን ዛሬ ጎሜዝን አይታችኋታል አይደለ? በቃ የወልቭዝን ሚድፊልድ ማስፈረም አለብን እነዚህን ተጫዋቾች፣ ያለበለዚያ ቶፕ 4 ብንረሳው ነው አሪፍ። ጃንዋሪ ላይ ተፍ ማለት አለብን ልላችሁ ነው። ኮፒ ሊንክ፣ ሪፖስት፣ ሼር፣ ሀሳብ አስተያየታችሁን ኮሜንት ላይ ይሜ። ወልቭስ እኮ 20ኛ ደረጃ ላይ ያለ ቡድን እኮ ነው። ብራንድ የት ያቀልሃል? ብራንድ አይጠቀምም፣ ብራንድ አያቅም፣ አያከብርልህም እንዴ። ሼሽኮ ያገባው ሁለተኛው ጎል ባይሆን ለሃጣን አይታይም ተብሏል። ለጻድቃኖች ብቻ ነው ሲታይ የነበረው። 2-1 ነው ያለቀው ጨዋታ። ማንቸስተር ዩናይትድ አይደለም የአይን ህመም ኑሮብህ በሙሉ ጤና ላይ ብትሆን ራሱ መደገፍ የሌለብህ ቡድን ነው። 5 ጨዋታ እስከሚያሸንፍ አይደለም አንተ ጸጉርን ልጅ ታሳድጋለህ፣ ይጦርሃል ምናምን። በስማም በጣም ነው ያዘንኩት ለደጋፊዎቹ። እንዴት እኩል ማውራት ራሱ አንችልም ከዚህ በኋላ። ቀድመሽ እያገባሽ በሜዳሽ እየመራሽ ትርፍዬ ማሸነፍ ማን የረገመሽ? ጃሶልብስ እሺ 4 ተግብቼበታለሁ። ይፍሲ እስቲ ወንጎል ተጠቀሚ እስቲ ወልቭስ አናዝር 1 ፖይንት ታገኛል። አረ ጉራችሁ 4 የምታገቡት እኮ እናንተ ነው የምትመስሉት። እመጣልሻለሁ አልተውሽም። ክለብ ያሸንፍ ሆኖና አልተውሽም። ደምኩ ጉራችሁ ከረፍት በፊት እስቲ ሙጭ በይ። ወልቭስ ቀበሮ መጣልሽ። ወልቭስ መጥቶ 1 ጎል አስቆጥሮ የሆነች የሴት ፒስ ኳስ ከዛ 1 ነጥብ ይዞብን ሄደ ማለት ነው። የሚጠበቅ ነው። ምን እናድርግ? እኔ አሁን አሰልጣኝ አልወቅስም፣ የሆኑ ተጫዋቾችን አልወቅስ። ምን እናድርግ? ኡጋርቴንም ካስሜሮንም ነው አጣምረን የገባ ነው። ከዛ ቀይረ የምታስገባው ሰው የለህም ምናምን። ቻንሱ ክሬት በማን ይደረግ? በማን በቃ ያልናፈቀኝ የለም ነው። አማር ናፈቀኝ እነ ኒውካስትል ላይ አፈግፍገ ምናምን ነጥብ ትወስዳለህ። 1 ጎል አስቆጥረ የሆነ ሴት ፒስ ኳስ ምናምን የሆነ ነገር ሞክረ አፈግፍገ ነጥብ ትወስዳለህ። ከነ ወልቭስ ጋር ስትጫወት ግን እንደዚህ አይነት ነገር የለም። ተጭናቸው ጎል ማስቆጠር ነው አይደለም በሜዳ ከሜዳም ውጪ ማለት ነው። ልክ ባለፈው 4-1 እንዳሸነፍከው። አሁን ግን ያለ ማድረግ የትኛው ሰው ቻንሱን ክሬት ያደርገው? ልክ ኩኛ የሆነ ኳስ ይይዛል፣ ሩጫው ምናምን ሰንጥቆ ለመግባት ምናምን ይሞክራል። ከዛ የዘለለ በቃ አላየንም፣ ምንም ማድረግ አንችልም። እዚህ በኋላም እንደዚህ ነው የምንለው። እንደ የገቡትን ተጫዋቾች ምን ያጨራ የሆነ ማራቆ ባርዬ ምናምን ይገባል። ምን እናደርገው? ግራ ገባን። ገባችሁ? ለማንኛውም ይመቻችሁ። ተካን ይመስል በጠራራ ፀሐይ ጥሩምባ ካልነፉ ለማንቸስተር ዩናይትድ ያራዳ ልጆች በሜዳቸው ሄዶ 4 አግብቶ እንዳልመጣ አሁን ደግሞ ምን እንደሆነ አላውቅም። በሜዳው ምን አይነት ኒውካስትልን ባፈዛ ደንግዝ 1-0 ጆሮን አቅምሶት መጥበቅ። አይ እንደ ቀልድ አይላቀቅም ምናምን። ከአስቶን ቪላ ጋር ቆንጆ ጨዋታ ተጫውቶ ተሸነፈ። አረ ወልቭስ ላይማ 4 አግብቷል ጭራሽ ይብሳል ሲባል አሁን ደግሞ ምን እንደሆነ እኔ እንጃ። በገዛ ሜዳው ነጥብ ተጋርቶ ወጣ ነው ምን ያራዳልች? ምንድነው እየተኮነው ያለው ነገር? እሺ ተጫዋች ሄዷል እንዳንል ተጫዋች ሳይኖሩ ነው ኒውካስትልን አፈር ከድሜ አብልቶ ቁጭ አደረገው። ለወልቭስ ደግሞ ተጫዋችም ሊያስፈልግ አይገባም። በመከራ ታግሎ እኮ 3 ነጥብ ላይ ደረሰ ወልቭስ። ተረዳኝ? ምንድነው ነው እየሆነ ያለው? እኔ ምንም
ስለ ማንቸስተር ለማውራትም አስቸጋሪ እኮ ነው ያረዳልች። በዚህ ነው ስትል በዛ ነው ስትል ላይ ነስል ያለው ሰውዬ ማለት ነው። ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። የፕላስ ምልክቱ እናንተ ነው። በደም ሼር ኮፕሊንክ እየተደረገ እስቲ ሐሳብ ስጡበት።